ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው ስለ ተልባ ዘይት ነው። ተልባ በሀገራችን የተለመደና በባህላችንም ሆነ በዘመናዊው የጤና ሳይንስ ውስጥ ትልቅ ቦታ የሚሰጠው ተክል ነው። ከተልባ ፍሬ ተጨምቆ የሚወጣው የተልባ ዘይት በውስጡ ኦሜጋ 3 የተባለውን ለጤና እጅግ አስፈላጊ የሆነውን የቅባት አይነት በከፍተኛ መጠን ይዟል። ምንም እንኳን የተልባ ዘይት እንደ ተልባ ፍሬ የፋይበር ይዘት ባይኖረውም በጣም ጠቃሚ የሆኑ ንጥረ ነገሮችን ማለትም ጤናማ ፋቶችን ግን በብዛት ይዟል ማለት ነው። እናም በዚህ ቪዲዮ ላይ ዛሬ እንግዲህ የተልባ ዘይት አስደናቂ የሆኑ ዋና ዋና የጤና ጥቅሞች ምንድን ናቸው፣ እናስ እንዴት መጠቀም አለባችሁ፣ በሳምንት ምን ያህል ጊዜ መጠቀም አለባችሁ የሚለውን በስፋት የምነግራችሁ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ የተልባ ዘይት ከሚሰጣቸው ዋና ዋና የጤና ጥቅሞች መካከል አንደኛውና የመጀመሪያው እንግዲህ ኦሜጋ 3 ፋቲ አሲድ መስጠቱ ነው። የተልባ ዘይት በውስጡ ከፍተኛ መጠን ያለው ኤልኤ የተባለ ኦሜጋ 3 ፋቲ አሲድን ይዟል። ይህ ንጥረ ነገር ለልብ፣ ለስነ አእምሮ፣ ለሰውነት በሽታ መከላከል ስርዓትና ለደም ስሮች ጤናማ መሆን ትልቅ አስተዋጽኦ አለው። በዚህም በቀን አንድ ሾርባ ማንኪያ የተልባ ዘይት ብቻ መውሰድ ሰውነታችን የሚፈልገውን ኤልኤ ኦሜጋ 3 ፋቲ አሲድ መጠን ለማግኘት በቂ ነው ማለት ነው። ስለዚህ ማንኛውም የምትመገቡት ምግብ ላይ እንዲህ በማድረግ መጠቀም የምትፈልጉትን ኦሜጋ 3 ፋቲ አሲድ ማግኘት የምትችሉ ይሆናል ማለት ነው። ሌላኛውና ሁለተኛው የተልባ ዘይት ጠቀሜታው እንግዲህ የልብ ጤንነትን መደገፉ ነው። ምርምሮች እንደሚያሳዩት ኦሜጋ 3 ፋቲ አሲዶች ለልብና የደም ስር ጤና መሻሻል ሊረዱ ይችላሉ። አንዳንድ ጥናቶች ከተልባ ፍሬና ከተልባ ዘይት የሚገኘው ኤልኤ ለልብ ጤና ጠቃሚ ሊሆን እንደሚችል ይጠቁማሉ። ሆኖም ግን ከአሳ የሚገኙ ኦሜጋ 3 ፋቲ አሲዶች ማለትም ኢኤፒኤ እና ዲኤችኤ የሚባሉ ይበልጥ ጠንካራ የሆነ የምርምር ማስረጃ አላቸው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ ሶስተኛው የሰውነት መቆጣትን ወይም ኢንፍላሜሽንን ለመቀነስ ይረዳል የተልባ ዘይት ማለት ነው። በተልባ ዘይት ውስጥ የሚገኘው ኤልኤ እና ሌሎች ውህዶች የሰውነት መቆጣትን ለመቀነስ ሊረዱ ይችላሉ። በዚህ ምክንያት አንዳንድ ሰዎች ከተለያዩ የኢንፍላሜሽን ስሜቶች ጋር ለተያያዙ የጤና እክሎች ይጠቀሙበታል። ይሁን እንጂ ለተወሰኑ በሽታዎች ያለውን ውጤታማነት በእርግጠኝነት ለማረጋገጥ ተጨማሪ ምርመራ ያስፈልጋል ማለት ነው። በአጠቃላይ ግን ከሰውነት መቆጣት ጋር ተያይዞ ግን የተልባ ዘይት ተመራጭ ነው ማለት ነው። ሌላው እንግዲህ የተልባ ዘይት ለጤና የሚሰጠው ጠቀሜታው እንግዲህ አራተኛው ማለት ነው የአይንና የቆዳ ጤናን መደገፉ ነው። በተልባ ዘይት ወይም ደግሞ ኦሜጋ 3 ፋቲ አሲዶች ቆዳችን እርጥበቱን እንዳያጣ ወይም እርጥበቱን እንዲጠብቅ ለስላሳ እንዲሆን እንዲሁም ጤናማ የእንባ ምርት እንዲኖረው ይረዳል። በተጨማሪም የአይን መድረቅ ችግር ላለባቸው ሰዎች ጠቃሚ እንደሆነ ጥናቶች አመላክተዋል ማለት ነው። ስለዚህ የተልባ ዘይት ለጤና ከሚሰጣቸው ዋና ዋና ጠቀሜታዎች መካከል አራቱ እነዚህ ዋነኞቹ ናቸው። ብዙ የጤና ጥቅሞች ቢኖሩትም ዋነኞቹ ግን አንደኛው ኦሜጋ 3 ፋቲ አሲድ መስጠቱ ነው። ኦሜጋ 3 ፋቲ አሲድ እንግዲህ ለልብ፣ ለአእምሮና ሰውነት የበሽታ የመከላከል አቅም እንዲኖረው በጣም ወሳኝ የሆነ ንጥረ ነገር ነው። ይህንንም ይዟል ማለት ነው። ማለትም የተልባ ዘይት ኦሜጋ 3 ፋቲ አሲድን ይሰጣል። አንደኛው ይሄ ጠቀሜታ ነው። ሁለተኛው የልብ ጤንነትን መደገፉ ነው። ሶስተኛው የሰውነት መቆጣትን ወይም ኢንፍላሜሽንን መቀነሱ ነው። እንዲሁም አራተኛው የአይንንና የቆዳንን ጤና መደገፉ የተልባ ዘይት ዋና ዋና የሆኑ የጤና ጥቅሞች ናቸው ማለት ነው። አሁን እስቲ በተልባ ዘይትና በተልባ ፍሬ መካከል ያለው ልዩነት ምንድነው የሚለውን ብዙዎቻችን እንግዲህ ዘይቱን ብንወስድ ይሻላል ወይስ ፍሬውን ብለን እንጠይቃለን። ዋናው ልዩነታቸው እንግዲህ የሚቀጣይ የምነግራችሁ ናቸው። አሁን እስቲ በኦሜጋ 3 ይዘታቸውን ለያቸው። ሁለቱም ለጤና አስፈላጊ የሆነውን ኦሜጋ 3 በከፍተኛ ሁኔታ ይዘዋል። ነገር ግን በተልባ ዘይት ውስጥ በጣም ከፍተኛ መጠን ይገኛል ማለት ነው። በዚህም እንግዲህ ለኦሜጋ 3 ከተባለ ዘይቱን ብትጠቀሙ ነው ተመራጭ የሆነው ማለት ነው። ሌላው ፋይበር ነው። ፋይበር እንግዲህ የተልባ ፍሬ ከፍተኛ የፋይበር ይዘት ሲኖረው የተልባ ዘይት ግን ምንም አይነት ፋይበር የለውም ማለት ነው። ስለዚህ ፋይበርን በምትፈልጉበት ጊዜ ደግሞ ፍሬውን ነው መጠቀም ያለባችሁ ማለት ነው። ሌላኛው አንቲ ኦክሲደንት ነው። እነዚህ በሽታን የሚከላከሉ ንጥረ ነገሮች በተልባ ፍሬ ውስጥ በብዛት ይገኛሉ። በዘይቱ ውስጥም ግን በጣም በጥቂቱ ይገኛሉ ማለት ነው። ሌላው ለምግብ መፈጨት ያለውን ጥቅም ስናይ እንግዲህ የተፈጨ የተልባ ፍሬ ለምግብ መፈጨት እና ለሆድ ድርቀት እጅግ ጠቃሚ ነው። ዘይቱን ግን ለምግብ መፈጨት ያለውን ጥቅም ውስን ነው ማለት ነው።
ስለዚህ እናንተ በምትፈልጉት ማለት ነው ፋይበር፣ አንቲኦክሲደንት እና ለምግብ መፈጨት ስታስፈልጉ ፍሬውን መጠቀም ትችላላችሁ። ከዛ ባለፈ ግን ኦሜጋ 3 ከሆነ በተለይ ከአእምሮ እድገት ጋር ለልጆች ከሆነ ዘይቱን መጠቀም ነው የተሻለ የሆነው ማለት ነው። ማዝዲጋ ግን ማሳሰብ የምፈልገው ነገር ተልባውን በፍሬ ውስጥ ተፈጭቶ ሲወሰድ የፋይበር ይዘቱ ከፍተኛ ስለሚሆን ለምግብ መፈጨት ስርዓት የተሻለ ጥቅም ይሰጣል ማለት ነው። ስለዚህም ተልባውን በፍሬ ወይም ተፈጭቶ ሲወሰድ የተሻለ ነው ማለት ነው። እንግዲህ አሁን ደግሞ እስቲ ስለ ዘይቱ ተመልሼ ሳወራ የተልባ ዘይት እንዴት እንጠቀም የሚለውን እንግዲህ የተልባ ዘይትን በተለያዩ መንገድ መጠቀም ትችላላችሁ። ከነዚህ ውስጥም እንግዲህ በጁስ ወይም ደግሞ በስሙዝ መጠቀም ትችላላችሁ በመቀላቀል እንዲሁም ከእርጎ ወይም ከአጃ ጋር በመደባለቅ ወይም በአጥሚት ላይ በመነስነስ መጠቀም ትችላላችሁ። እንዲሁም በሰላጣ ወይም በተቀቀሉ አትክልቶች ላይ በማፍሰስ መጠቀም ትችላላችሁ ማለት ነው። መጠንቀቅ ያለባችሁ ነገር ግን የተልባ ዘይት እንደ ሌሎች ዘይቶች ለጥብስ ወይም ደግሞ በከፍተኛ ሙቀት ለምግብ ማብሰያነት አያገለግልም። ይህንን ማወቅ ይኖርባችኋል ማለት ነው። ምክንያቱም ሙቀት በውስጡ ያለውን ጠቃሚ ንጥረ ነገር ስለሚያጠፈውና ጣዕሙን ስለሚቀይረው ጥሬውን ወይም ደግሞ ሳታበስሉት መጠቀሙን ይመከራል ማለት ነው። እንግዲህ ዘይቱን ቀዝቃዛና ጨለማ ቦታ ወይም ፍሪጅ ውስጥ ማስቀመጥ የሚመከር ይሆናል ማለት ነው። ይህንንም ማስተዋል ይኖርባችኋል። ከዚህ በተጨማሪም እንግዲህ እስቲ አሁን በመጨረሻም ምን የጎንዮሽ ጉዳቶች አሉት የሚለውን እንዲሁም ማድረግ ያለባችሁ ጥንቃቄዎች ምንድናቸው የሚለውን ስናይ የተልባ ዘይት በአግባቡ ከተወሰደ ለአብዛኛው ሰው ደህንነቱ የተጠበቀ ነው። ሆኖም ግን አልፎ አልፎ አንዳንድ ችግሮች ሊታዩ ይችላሉ። ከነዚህ ውስጥ እንግዲህ የሆድ መረበሽ ወይም ደግሞ መጠነኛ ተቅማጥ በተለይ በብዛት ከተወሰደ ማለት ነው። ሌላው የአለርጂ ስሜት፣ ይሄ በጣም አልፎ አልፎ የሚከሰት ነው፣ በብዛት አይከሰትም። ሌላው የደም ማቅጠኛ ነው። የደም ግፊት ወይም ደግሞ የስኳር መድኃኒት የሚወስዱ ሰዎች የተልባ ዘይት ሰፕሊመንቶች ከመጠቀማቸው በፊት ሐኪም ማማከር ይኖርባቸዋል ማለት ነው። ሌላው ነፍሰ ጡር ወይም እርጉዞች ናቸው ወይም ደግሞ የሚያጠቡ እናቶች የተልባ ዘይት ወይም ሰፕሊመንቶችን ከመጠቀማቸው በፊት የጤና ባለሙያ ቢያማክሩ ይመረጣል ማለት ነው። እንግዲህ በአጠቃላይ የተልባ ዘይት በተለይ አሳ ለማይበሉ ሰዎች ምርጥ የኦሜጋ 3 ምንጭ ነው። ለልብ ጤናና ለሰውነት ጥንካሬ ትልቅ ድርሻ አለው። ለተሻለ ውጤት ግን የተልባ ዘይትንና ፍሬውን በተመጣጠነ ሁኔታ ማለትም በእኩል መጠን ከምግባችን ጋር አካተን መጠቀም ይበልጥ ተመራጭ ነው ማለት ነው። እንግዲህ ውድ ቤተሰቦች ከተልባ ዘይት ጋር ተያይዞ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ እንግዲህ ማንኛውም አይነት ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በቅንነት ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩላለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው